የማርበርግ ወረርሽኝ በሽታ ስርጭትን ለመቆጣጠር ለአንድ ሳምንት የሚቆይ የትራንስፖርት እንቅስቃሴዎች ይዘጋሉ ተብሏል። ትምህርት ቤቶች እንዲዘጉ አስገድዷል የተባለው የማርበርግ ወረርሽኝ የበሽታው ስርጭት አሳሳቢ የሆነ በመምጣቱ ምክንያት የትራንስፖርት እንቅስቃሴውን ጨምሮ ሌሎች ገደቦች እንዲወሰኑ ስለማድረጉ ተገልጿል። መፈንቅለ መንግስት የተፈጸመባቸው የጊኒ ቢሳው ፕሬዝዳንት ወደ ሴኔጋል ሸሽተው መሄዳቸው ተሰምቷል። በሌላ በኩል የአፍሪካ ህብረት ጊኒ ቢሳውን ከህብረቱ አባልነት ማገዱን አስታውቋል። የአስመራውን መንግስት ለሚደግፉ ኤርትራውያን የሰጠውትን ዜግነት መንጠቄን እቀጥልበታለሁ ስትል ኖርዌይ አስታውቃለች። እስካሁንም 20 ትውልደ ኤርትራውያን የመኖሪያ ፈቃዳቸውን ተነጥቀዋል የተባለ ሲሆን የሌሎች 30 ሰዎች ጉዳይም እየተመረመረ ይገኛል ተብሏል። የአሜሪካ መንግስት በበኩሉ በሀገሪቱ የሚካሄዱ የጥገኝነት ጥያቄዎችን በአጠቃላይ ማገዱን አስታውቋል። ሩሲያ ዓለም አቀፍ የሰብአዊ መብት ተሟጋች ድርጅት ሂዩማን ራይትስ ዎችን ጨምሮ ከ270 በላይ የዜና አውታሮችና የመብት ተቆርቋሪ ድርጅቶችን የማይፈለጉ በሚል ክልከላ ስለመጣሏ በዛሬው የመረጃ ሰዓታችን ከምንነግራችሁ ርዕሰ ጉዳዮች መካከል ናቸው። መረጃዎቻችን እንዲደርሷችሁ ሰብስክራይብ ማድረጋችሁን አትርሱ። በያላችሁበት ሰላምና ጤናን እንመኛለን። የማርበርግ ወረርሽኝ በሽታ ስርጭትን ለመቆጣጠር ለአንድ ሳምንት የሚቆይ የትራንስፖርት እንቅስቃሴዎች ይዘጋሉ ተብሏል። አሳሳቢ እየሆነ በመጣው የማርበርግ ወረርሽኝ ትምህርት ቤቶችን በመዝጋት ስርጭቱን ለመክታት ከሚደረገው ከፍተኛ ርብርብ በተጨማሪ የትራንስፖርት እንቅስቃሴ እንዲገደብ አስገድዷል። ይህንን ያለው የደቡብ ኢትዮጵያ ክልል አሪ ዞን የማርበርግ በሽታ ቁጥጥር ትራንስፖርት ዘርፍ ኮሚቴ ሲሆን የወረርሽኝ ስርጭቱን ለመቆጣጠር ከቅዳሜ ህዳር 20 2018 ዓ.ም ጀምሮ ከዞኑ ውጪ የሚደረጉ የአገር አቋራጭ የትራንስፖርት እንቅስቃሴዎች ለአንድ ሳምንት ዝግ እንደሚሆኑ አስታውቋል። ከሀገር አቋራጭ ትራንስፖርቱ በተጨማሪ በከተማ የባለ 2 እግርን ጨምሮ የታክሲ አገልግሎት በሚሰጡ ተሽከርካሪዎች ብሎም በዞን ውስጥ ባሉ አጠቃላይ የትራንስፖርት እንቅስቃሴዎች ላይ በቀጣይ ውሳኔ ተላለፍበታል ተብሏል። የማርበርግ በሽታ ወረርሽኝ ከዕለት ዕለት አስከፊ የሆነ መምጣቱን ያስታወቀው የአሪ ዞን የበሽታውን ስርጭት ለመቆጣጠር በዞኑ ዋና አስተዳዳሪ የሚመራ ግብረ ኃይል መቋቋሙን ገልጿል። ይህ በእንዲህ እንዳለ ግሎባል ቫይረስ ኔትወርክ በደቡባዊ ኢትዮጵያ በቅርቡ ስለተረጋገጠው የማርበርግ ቫይረስ በሽታ ወረርሽኝ መግለጫ አውጥቷል። ተቋሙ ሐሙስ ህዳር 18 2018 ዓ.ም ባወጣው መግለጫ በሀገሪቱ የተመዘገበው የመጀመሪያው የማርበርግ ቫይረስ ወረርሽኝ አጣዳፊ የህዝብ ጤና አጠባበቅ የምርመራና የክትትል ስራዎችን እንደሚሻ አስጠንቅቋል። በሽታው የተከሰተበት ስፍራ ከደቡብ ሱዳንና ኬንያ ድንበሮች ጋር ቅርብ ርቀት ያለው በመሆኑ ድንበር ተሻጋሪ ስርጭት ሊኖር የሚችልበትን እድል ይጨምረዋል ብሏል። ተቋሙ አክሎም ሁኔታውን በጥብቅ እየተከታተለ እንደሚገኝ ጠቅሶ የበሽታውን ምላሽ፣ የምርምር ጥረቶች እንዲሁም ለወደፊት የማርበርግ ቫይረስ ስጋቶችን ለመቀነስ የሚረዱ የረጅም ጊዜ ስልቶችን ለመደገፍ ከአፍሪካ አጋሮችና ከዓለም አቀፍ የጤና ማህበረሰብ ጋር አብሮ መስራቱን እንደሚቀጥል አመላክቷል። በኢትዮጵያ የማርበርግ ቫይረስ መከሰቱ ከተነገረበት ጊዜ አንስቶ እስካሁን በተደረጉ 227 የላቦራቶሪ ምርመራዎች 12 ሰዎች ላይ ቫይረሱ መገኘቱን የጤና ሚኒስቴር መረጃ ያመለክታል። ከነዚህ ውስጥ 8ቱ ህይወታቸው ሲያልፍ 2 ሰዎች ደግሞ ከበሽታው አገግመዋል። 2 ሰዎች ደግሞ በሕክምና ላይ ያሉ መሆናቸው ተገልጿል። በሌላ በኩል በጅንካ የተከሰተው ወረርሽኝ ከኢቦላ የከፋ እጅግ አደገኛ ገዳይ በሽታ ስለመሆኑ መዘገባችን ይታወሳል።
በሽታው በግብጽ አፍሬ በል የሌሊት ወፍ አማካኝነት የሚከሰት ሲሆን በህመሙ ከሚጠቁ ሰዎች መካከል ግማሽ ያህሉ ህይወታቸው ሊያልፍ እንደሚችልም በመረጃችን ጠቅሰናል። የአሜሪካው የበሽታ መቆጣጠርና መከላከል ማዕከል CDC ቫይረሱ እምብዛም የማይከሰት ነገር ግን እጅግ አደገኛ መሆኑን በመግለጽ ገዳይ ከሚባሉ ሊሆን ይችላል ሲል ማስጠንቀቁ አይዘነጋም። የወረርሽኙ ምልክቶች ትኩሳት፣ ድካም፣ የጡንቻ ህመም፣ ተቅማጥ፣ ማስታወክና አንዳንዴም ከፍተኛ የደም መፍሰስ የሚያስከትል ሲሆን ለሞት የሚያደርስ አደገኛ በሽታ ስለመሆኑ በመረጃው ተመላክቷል። ህብረተሰቡ የቫይረሱን መተላለፊያ መንገድ በመረዳት አስፈላጊውን ጥንቃቄ እንዲያደርግ ባለሙያዎች የሚያስተላልፉትን ሙያዊ ምክር በመከተል የራሳችንንና የቤተሰቦቻችንን ጤንነት እንጠብቅ መልእክታችን ነው። የትግራይ ዓለም አቀፍ ምሁራን ስብስብ የጀነራል ታደሰ ወረደ ጊዜያዊ አስተዳደር ውድቀት እንደገጠመው በመግለጽ አዲስ ሁሉን አካታች አስተዳደር እንዲቋቋም አዲስ ባወጣው የግምገማ ሪፖርት ጠይቋል። ወደ ህጋዊ ክልላዊ መንግስት የሚደረገው ሽግግርም በነጻ ፍትሃዊና ግልጽ ምርጫ የሚመራ እንዲሆን ስብስቡ ጥሪ አድርጓል። በጌታቸው ረዳ የስልጣን ዘመን መሻሻል ያሳዩ የምክክር ካውንስልና የመገናኛ ብዙሃን ምህዳርን ጨምሮ በርካታ አዎንታዊ ጅምሮች በአሁኑ ወቅት ከፍተኛ ችግር ላይ መውደቃቸውን፣ ግጭት ቀስቃሽ ንግግር መባባሱንና አለመተማመን መንገሱን በሪፖርቱ ተጠቅሷል። የጸጥታ ኃይሉን ከፖለቲካ ወገንተኝነት ነፃ ማድረግን ጨምሮ ጊዜያዊ አስተዳደሩ አፋጣኝ ማስተካከያዎችን ካልወሰደ ሁኔታው አደገኛ መዘዝ ሊያስከትል ይችላል ሲል አስጠንቅቋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በፖርት ሱዳን መግባታቸው ተገለጸ። ፕሬዝዳንት ኢሳያስ ወደ ሱዳን ያቀኑት በሀገሪቱ ያለው ግጭትና ውጥረት እያየለ በመጣበት ወቅት ነው። የኤርትራው ፕሬዝዳንት ፖርት ሱዳን እንደደረሱም የሀገሪቱ ወታደራዊ መሪ የሆኑት ሌተናል ጀነራል አብዱልፈታህ አልቡህራን ከከፍተኛ የጦር መኮንኖቻቸው ጋር በመሆን ደማቅ አቀባበል አድርገውላቸዋል። ሁለቱ መሪዎች በሁለትዮሽ ግንኙነቶችና በሱዳን ጉዳይ ላይ ምክክር ያደርጋሉ ተብሎ ይጠበቃል። የኤርትራው መንግስት ለሱዳን ሉዓላዊ የሽግግር መንግስት ወታደራዊ ድጋፍ ከሚያደርጉ ሀገራት መካከል አንዱ መሆኑ ይጠቀሳል። ጉብኝቱ በሱዳን ብሎም በአፍሪካ ቀንድ ያለውን ውጥረትና የኃይል አሰላለፍ በይበልጥ እንዲወሳሰብ የሚያደርግ ስለመሆኑ ተገልጿል። ኬንያ ከቻይና ጋር የ1.5 ቢሊዮን ዶላር የመንገድ ማስፋፊያ ፕሮጀክት መፈራረሟ ተገለጸ። 1.5 ቢሊዮን ዶላር ይፈጃል የተባለው የኬንያ የአውራ ጎዳና ማስፋፊያ ፕሮጀክትን ለማስጀመር የሚያስችል ስምምነት የሞምባሳው መንግስት ከሁለት የቻይና ኩባንያዎች ጋር ተፈራርሟል ተብሏል። ፕሮጀክቱ የምስራቅ አፍሪካዋን ሀገር የትራንስፖርት ኮሪዶሮቿን የሚያሳድግ ነው ተብሏል። አዲሱ የመንገድ ፕሮጀክት ከሞምባሳ እስከ ምዕራብ ኬንያ እንዲሁም ወደ ጎረቤት ሀገራት ያለውን ግንኙነትና ትስስር በማሳደግ የሀገሪቱን ንግድና አጠቃላይ ኢኮኖሚያዊ ቀጠና ውህደትን የሚያጠናክር ነው ተብሏል። የመንገድ ፕሮጀክቱ በሁለት ምዕራፎች የሚከናወንና በዕዳ ፍትሃዊነት ሞዴል የሚሸፈን ሲሆን ይህ እርምጃ እየጨመረ የመጣውን የመንግስት ዕዳ አሳሳቢነትን ለማቃለል ያለመ መሆኑ ተዘግቧል። መፈንቅለ መንግስት የተፈጸመባቸው የጊኒ ቢሳው ፕሬዝዳንት ወደ ሴኔጋል ሸሽተው መሄዳቸው ተሰምቷል። የአፍሪካ ህብረት ጊኒ ቢሳውን ከህብረቱ አባልነት ማገዱን ያስታወቀው ህብረቱ ውሳኔውን ያሳለፈው ፕሬዝዳንት ኡማሮ ሲስኮ ኢምባሎ በመፈንቅለ መንግስት ከስልጣን ከተወገዱ ከሁለት ቀናት በኋላ ነው ተብሏል። የጊኒ ቢሳው ፕሬዝዳንት ኡማሮ ሲሶኮ
ኤምባሎ አጎራባች ሀገር ወደ ሆነችው ሴኔጋል መግባታቸውን የሀገሪቱ ውጭ ጉዳይ ሚኒስቴር አስታወቀ። መፈንቅለ መንግስቱን በፈጸሙት ወታደሮች ስር ተይዘው የነበሩት ፕሬዝዳንቱ ወደ ሴኔጋል የገቡት ተለቀው ስለመሆኑ ተገልጿል። ፕሬዝዳንቱ የተለቀቁት የምዕራብ አፍሪካ የትብብር ብሎክ በሆነው ኢኮዋስ አማካኝነት ከመፈንቅለ መንግስት ፈጻሚዎች ጋር ባደረጉት ድርድር ነው ተብሏል። የሴኔጋል የውጭ ጉዳይ ሚኒስትር ባወጣው መግለጫ ኤምባሎ ሐሙስ ህዳር 18 2018 ምሽት በቻርተርድ ወታደራዊ አውሮፕላን በሰላምና በጤንነት ወደ ሴኔጋል መግባታቸውን አስታውቋል። በጊኒ ቢሳው የተካሄደው መፈንቅለ መንግስትን ተከትሎ ጀነራል ሆርታ ንታም ለ1 ዓመት የሀገሪቱ የሽግግር ፕሬዝዳንት በመሆን ቃለ መሐላ ፈጽመዋል። ቃለ መሐላውን የፈጸሙት ጀነራል እስከ መፈንቅለ መንግስቱ ዕለት ድረስ የፕሬዝዳንቱ የጥበቃ ኃላፊ በመሆን ሲያገለግሉ የነበሩ ናቸው። ረቡዕ ህዳር 17 2018 የተፈጸመው መፈንቅለ መንግስት በሀገሪቱ የተደረገው ፕሬዝዳንታዊና ፓርላሜንታዊ ምርጫ ጊዜያዊ ውጤት ይፋ ለማድረግ 1 ቀን ሲቀረው ነው። ከዚያም ወታደራዊ ኃይሉ የምርጫ ሂደቱን በማገድ ውጤቱ ይፋ እንዳይደረግ ከልክሏል። በዚህም በጊኒ ቢሳው የተፈጠረው ውጥረት እየጨመረ በመምጣቱ የሰዓት እላፊ ገደብ ተደንግጎ ይገኛል። ይሁን እንጂ በምርጫው ሲወዳደሩ የነበሩት ኤምባሎና በጠባብ ልዩነት የሚፎካከረው ፈርናንዶ ዲያዝ በበኩላቸው ሁለቱም በፕሬዝዳንታዊ የሀገሪቱ ምርጫ ማሸነፋቸውን አውጀዋል። በሴኔጋልና ጊኒ መካከል የምትገኘው ጊኒ ቢሳው የአደንዛዥ እጽ አዘዋዋሪዎች ማዕከል በመሆን ትታወቃለች። በአውሮፓውያኑ 1974 ከፖርቹጋል ቅኝ ግዛት ነፃ ከወጣችበት ጊዜ አንስቶ የሀገሪቱ ሰራዊት ከፍተኛ ተጽዕኖ ያለው አካል ሆኖ ቆይቷል። ባለፉት 10 ዓመታትም ቢያንስ 9 መፈንቅለ መንግስቶችን ወይም ሙከራዎች በጊኒ ቢሳው ተስተናግደዋል። የአስመራውን መንግስት ለሚደግፉ ኤርትራውያን የሰጠውትን ዜግነት መንጠቄን እቀጥላለሁ ስትል ኖርዌይ አስታውቃለች። እስካሁንም 20 ትውልደ ኤርትራውያን የመኖሪያ ፍቃዳቸውን ተነጥቀዋል የተባለ ሲሆን የሌሎች 30 ሰዎች ጉዳይም እየተመረመረ ይገኛል ተብሏል። የኖርዌይ የስደተኞች አገልግሎት ተቋም እንዳስታወቀው ለ2 ዓመታት ምርመራ ካደረገ በኋላ የኤርትራ መንግስት የሚደግፉ ኖርዌያውያን ኤርትራውያን ዜግነት ለመንጠቅ መወሰኑን ገልጿል። ላለፉት 8 ዓመታት በሀገሪቱ ኖረዋል በተባሉ 135 የኖርዌይ ዜግነት የተሰጣቸው ኤርትራውያን ላይ ምርመራ ያደረገ ሲሆን በማህበራዊ ሚዲያ ላይ የሚጽፉትን እንዲሁም ሌሎች ሰዎች ስለነሱ የሚናገሩትን በምርመራው ማካተቱን ጠቅሷል። ይሁን እንጂ በውሳኔው ዜግነታቸውን ይነጠቃሉ የተባሉ ሰዎች አጠቃላይ ብዛት በግልጽ አልተገለጸም። በኖርዌይ ሕግ መሰረት በሀገሪቱ ጥገኝነት የጠየቁ ሰዎች የሚሰጣቸው የመኖሪያ ፍቃድ ወይም ዜግነት ሊነጠቅ የሚችልባቸው ድንጋጌዎች ተጽፎ የሚገኝ ሲሆን የኖርዌይ መንግስት የኤርትራውያኑን የመኖሪያ ፍቃድ ወይም ዜግነት ሲነጥቅ ግን ይህ የመጀመሪያው ነው ተብሏል። ኖርዌይ ምርመራውን የከፈተችው ከ2 ዓመታት በፊት በኤርትራ መንግስት ደጋፊዎችና ተቃዋሚዎች መካከል በተነሳው ግጭት ምክንያት መሆኑ በመረጃው ተወስቷል። የአሜሪካ መንግስት በበኩሉ በአሜሪካ የብሔራዊ ዘብ አባላት ላይ በደረሰው ጥቃት ምክንያት የጥገኝነት ጥያቄዎችን በአጠቃላይ ማገዱን አስታወቀ። አሜሪካ የዜግነትና ስደተኝነት አገልግሎት እንዳስታወቀው በሁሉም የጥገኝነት ጠያቂዎች ላይ ተገቢው ምርመራን እስከሚካሄድ ድረስ እገዳው ይቆያል ብሏል። ኤርትራን ጨምሮ ከ3ኛው ዓለም ሀገራት የሚመጡ ስደተኞች ወደ አሜሪካ እንዳይገቡ የሚያደርግ ዘላቂ እገዳ ለመጣል ፕሬዝዳንት ትራምፕ እቅድ እንዳላቸው በማህበራዊ ሚዲያ ገጻቸው ይፋ ካደረጉ በኋላ የተላለፈ ውሳኔ ነው። ሆንግ ኮንግ በእሳት አደጋ ለሞቱ ሰዎች 3 የሀዘን ቀናትን አወጀች። አደጋውን ተከትሎ ቻይና በመላ ሀገሪቱ በሚገኙ ረጃጅም ፎቆች ላይም የእሳት አደጋ ደህንነት ፍተሻ ዘመቻ ጀምራለች። ሆንግ ኮንግ በከተማዋ ከደረሰው እጅግ አስከፊ የእሳት አደጋ ተከትሎ ከህዳር 20 እስከ 18 ጀምሮ የ3 ቀናት የሀዘን ቀን አውጃ ቅዳሜ ጀምራለች።
ያለፈው ረቡዕ በሆንግ ኮንግ ዋንግፉክ ኮርት በተባለ የመኖሪያ ህንጻ በተከሰተውና ከ40 ሰዓታት በላይ በቆየው የእሳት አደጋ የሞቱ ሰዎች ቁጥር 128 መድረሱን ባለስልጣናቱ አርብ ህዳር 19 2018 ከሰዓት በኋላ ገልጸዋል። ቢሆንም ግን መርማሪዎቹ በህንጻዎቹ ውስጥ በአደጋ የሞቱ ተጨማሪ ሰዎች ሊገኙ እንደሚችሉ አስጠንቅቀዋል። በትንሹ 150 ሰዎች እስካሁን የገቡበት ባለመታወቁ ምክንያት የሟቾች ቁጥር ሊያሻቅብ ይችላል ተብሏል። በሺዎች የሚቆጠሩ ሰዎች በከተማይቱ በደረሰ ከባድ የእሳት ቃጠሎ ለሞቱ 128 ሰዎች አበቦችና በእጅ የተጻፉ የመታሰቢያ መልእክቶችን የማስቀመጡ ስነስርዓት ቀጥሏል። በአደጋው የሞቱ ሰዎችን ለማሰብ በሆንግ ኮንግ በታወጀው ሀዘን እስከ ሰኞ ድረስ በሁሉም የመንግስት ህንጻዎች ሰንደቅ ዓላማ በግማሽ ዝቅ ብሎ ይውለበለባሉ ተብሎ ተዘግቧል። ሩሲያ ዓለም አቀፍ የሰብአዊ መብት ተሟጋች ድርጅቱን ሂዩማን ራይትስ ዎችን ማገዷን አስታውቃለች። የሩሲያው ጠቅላይ አቃቢ ህግ ቢሮ ህዳር 19 2018 ባወጣው መረጃ ሂዩማን ራይትስ ዎች የተባለው የመብት ተሟጋች ድርጅት በሩሲያ የማይፈለጉ ድርጅቶች ተብለው ከተዘረዘሩት ውስጥ ማካተቱ ተገልጿል። እርምጃው የድርጅቱን ማንኛውም እንቅስቃሴ በሀገሪቱ ወዲያው የሚያግድ ሲሆን በሩሲያ ውስጥ ካሉ ድርጅቶችና ግለሰቦች ጋር አብሮ መስራትም ህገ ወጥ እንደሆነ የጀርመኑ ዲፒኤ በመረጃው ጠቅሷል። ከ3 አስርት ዓመታት በላይ ከድህረ ሶቪየት ሩሲያ በኋላ ያለው መንግስት ሰብአዊ መብቶችና ነጻነቶችን እንዲያስከብር ሂዩማን ራይትስ ዎች ግፊት ሲያደርግ ቆይቷል። ስራችን አይለወጥም ያሉት የሂዩማን ራይትስ ዎች ዋና ዳይሬክተር ፊሊፕ ቦሎፒዮን አፋኝ ፖሊሲዎችን፣ ጭቆናዎችና የጦር ወንጀሎች እየጨመሩ መምጣታቸውን አውስተዋል። ሩሲያ ዋና ነጻ የዜና አውታሮችና የመብት ቡድኖችን ጨምሮ ከ270 በላይ ድርጅቶችን የማይፈለጉ ስትል ሰይማለች። ሂዩማን ራይትስ ዎች የሩሲያን ጦርነት አጥብቆ ሲተች የቆየ ሲሆን የጦር ወንጀለኞች ናቸው ያላቸውን ዝርዝርም መዝግቧል። በቅርቡ የሩሲያ ወታደሮች ሰላማዊ ሰዎችን በሰው አልባ አውሮፕላኖች መግደላቸውን በምርመራ ይፋ አድርጓል። እርምጃው የሟቹ አሌክሲ ናቫልኒ ጸረ ሙስና ፋውንዴሽን የአሸባሪ ድርጅት ተብሎ ከተሰየመ ከአንድ ቀን በኋላ የተወሰደ ስለመሆኑ ተዘግቧል። ውድ የዛሆርን ዊትነስ ቤተሰቦች ለዛሬ መራረጥንላችሁ ዓለም አቀፍና አህጉር አቀፍ መረጃዎች እነዚህን ይመስላሉ። ስለተከታተላችሁን እናመሰግናለን። በየቀኑ የምንለቃቸው አዳዲስ መረጃዎች ወደ እናንተ እንዲደርሷችሁ ሰብስክራይብ ማድረጋችሁን አትርሱ። በያላችሁበት ሰላማችሁ ይብዛ።